ምን ብዬ የእርሱን ደግነት ልናገር? ወዶኛል ከሁሉ አብልጦ እግዚአብሔር። ላይ ደግሞ ከሙታን እንነሳለን። ሲቀጥል አሁን የምንሞተው ሞት ልክ እንደ ብሉይ ኪዳን ላይ ያሉ ሰዎች እንደሚሞቱት አይነት ሞት አይደለም። ያኔ ሰዎች ሲሞቱ በሞት ላይ ስልጣን ወዳለው ወደ ዲያብሎስ ነው የሚሄዱት። አሁን ግን ስንሞት እንኳን ወዴት ነው የምንሄደው? ወደ ጌታችን ወደ ኢየሱስ ክርስቶስ ከጌታ ጋር በዚህ በምድር ላይ እስከኖርን ድረስ ወደ ጌታችን ነው የምንሄደው። ስለዚህ ምንድነው ባጭሩ ሞተን አንቀርም፣ እንነሳለን። ስንነሳ ደግሞ የክብር ትንሣኤን ነው የምናገኘውና ከዚህ አንጻር ጌታችን ሞትን ሰብሯል ብለን እንናገራለን። ሞተን አለመቅረት በስብሰን አንቀርም ማለት ተግባባ። እሺ ሌላ ጥያቄ ያለ ሰው ካለ አንድ ብቻ ማን ያገናኛት ካንተ ጋር ቤተ መቅደስ ያሳደግከኝ አቤት ጥበብን ያስተማርከኝ የልጅነት አምላክ ወዴት። በፍርድ ሰዓት በስጋ ተገልጦ ፍርድን የሚያስተላልፈው ማን ነው? አብና መንፈስ ቅዱስም ይመጣሉ። በነገራችን ላይ ሁልጊዜም ቢሆን ወልድ ባለበት ቦታ ሁሉ አብ አለ። ጌታችንም በዮሐንስ ወንጌል ምዕራፍ 14 ላይ እንደተናገረው አብ በእኔ አለ እኔም በአብ አለ ብሎ እንደተናገረው ፊልጶስ አብን አሳየን ሲለው አብን አሳየን ፊልጶስ ይኸው እያየ እሱ አብ ሆኖ አይደለም አብ በእኔ እንዳለ እኔም በአብ እንዳለ አታውቅም እንዴ አለ። ስለዛ የምርም ሶስቱ አካላት አንዱ ባንዱ ህልው ስለሆነ በወልድ አብን መንፈስ ቅዱስም እንዳሉ እናውቃለን። በስጋ ግን ተገልጦ መጥቶ ፍርድን የሚያስተላልፈው ማን ነው? በሕያዋንና በሙታን ላይ ለመፍረድ የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘ ተብሎ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ እንደተነገረ። ስለዛ ጌታችን በስጋ ተገልጦ መጥቶ እሱ ስለሚፈርድ ነው ለእርሱ ሰጠው ተብሎ የተነገረው። በስጋ አብ አይደለም ተገልጦ የሚፈርደው ጌታችን ነው። ምናልባት ደግሞ ከሌላ አንግል ከሆነ እንትን ጥያቄ ደግሞ ያችን አንግል ወይስ ከእስልምና አንጻር የሚነሳው ጥያቄ ነው? አይ ብዙ ጊዜ ይሄንን ሐሳብ ፕሮቴስታንቶቹም እንደ ሐሳብ ያነሱታል። እሺ ምን ብለው? ክርስቶስ ለምሳሌ ስልጣን አንድነት አላቸው። ትክክል አንድ ናቸው እና እዚህ ጋር እንዴት ነው አብ አይመለከተውም? ጥሩ። አይ በቃ እንዳልኩት አብ ይመለከተዋል። በስጋ ግን የሚገለጠው አብ ሳይሆን ማንም ወልድ። ለዛ ነው የስልጣን አንድነታቸውን ለማወቅ ግን የመጽሐፍ ቅዱስ ይዛል ወይ ስልክ ላይ ከላይ ከፍ ብለህ አንብቡ። ቁጥር 19 ላይ ከፍ ብቻ 19። ስለዚህ ኢየሱስ መለሰ እንዲህም አላቸው። እሺ ምን አላቸው? ስለዚህ ኢየሱስ መለሰ እንዲህም አላቸው። ምን አላቸው? ለአይሁዳውያን እላችኋለሁ አብ ሲያደርግ ያየነውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻልም። አንድ እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ አነስ ይላል መሰለኝ የሚል ሰው ሊኖር ይችላል። እስቲ ቀጥል አድርገን እናንብብ። እንዳትረሱ የመጀመሪያውን ይህን ቃል አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አሁን ከአብ ጋር የሌለ ማለት ነው። ከራሱ ሊያደርግ የሚችለው ነገር አለ። አብ ጋር የሌለ ግን ወልድ ማድረግ የሚችለው ነገር አለ። እሺ ቀጣይ እስቲ ከአብስ ምን ያህሉን ያደርጋል ማለት አብ ከሚያደርገው ውስጥ ወልድ ምን ያህሉን ያደርጋል? ታዲያ በዚህ አይደል ተወሰነ 50% ያደርግ ይሆን? ግማሽ ያህሉ
ወይ ደግሞ 80% ወይስ 1% ያህል እስቲ እናለው ቀጠላል። ያ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ማለት አብ ማለት ነው። አብ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋል። ወልድ ደግሞ ይህንን እንዲሁ ምን ማን የሚያደርገውን? አብ ምን ያህል የሚያደርገውን? አብ የሚያደርገውን ሁሉ ወልድ ማድረግ ይችላል። ያውም እንዲሁ ይላል። አብ እንደሚያደርገው ወልድ ያንን ያደርጋል። ከላይ ከፍ ብሎ ግን ምን ብሎ ነበር? አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ምንም ሊያደርግ ከአብ የተለየ ነገር ወልድ ማድረግ ይችላል። አሁን እዚህ ጋር ያለውን አንድነት ነው። ወልድ ከአብ የተለየ ነገር ማድረግ ምንም አይችልም። አብ የሚያደርገውን ግን እያንዳንዱን ነገር ያደርጋል። ለምሳሌ እናንተ በመስታወት ፊት ቆማችሁ የእናንተ ነጸብራቅ ማለት ነው። ሁለት መስታወት ውስጥ የምታዩት የእናንተ ነጸብራቃችሁ እናንተ ከምታደርጉት ውጪ ከራሱ አንዳች ሊያደርግ ይችላል? አይችልም? እሺ፣ እናንተ የምታደርጉትን ሁሉ ያደርጋል። የክብሩ ነጸብራቅ የተባለው ለዚህ ነው። ጌታችን ኢየሱስ ለአብ የክብሩ ነጸብራቅና የባህሪው ምሳሌ። አብ የሚያደርገው ሁሉ ያደርጋል፣ ከራሱ ግን አንዳች ማድረግ አይችልም። ስለዛ ከአብ ጋር ስንት ነው? እኔና አብ ስንት ነን? አንድነትን ያሳያል አያሳይም? ቀጠል አድርገህ ደግሞ አንብብ። እሺ፣ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳያል። ወልድ ልጅ ነውና ልጅ እንደመሆኑ ከአብ አየ እየተባለ ይነገርለታል። ልጅ ነውና ከአብ የሚወጣ ነውና። እሺ፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳያል። እሺ፣ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው። አብ ምን እንደሚያስነሳ? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ደግሞ እንዲሁ ወልድም ደግሞ አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ምን ለሚወዳቸው ሳይሆን ለፈቀደው አክቹዋሊ ለሚወዳቸው ቢል ምንም ችግር የለውም። ግን ትክክለኛው አገላለጽ ግን ለፈቀደው እንደ ፈቃዱ እንደ መውደዱ ማለት ነው። ምንን ይሰጣቸዋል? ሕይወትን ይሰጣቸዋል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ እንዲሁ ወልድም ደግሞ ሕይወትን መስጠት ይሰጣል። ስለዛ በአብና በወልድ መካከል መበላለጣል። ስለዛ አንድነቱን እንደዚህ እያሳየ ይመጣና አሁን ጌታችን በስጋ ተገልጧል አይደል? በስጋ ተገልጦ መጥቶ ሰዎች ቢያዩት ምናምን ፍርድ ሁሉ ግን ለእሱ ተሰጠው። በስጋ ተገልጦ መጥቶ አሁን የሚፈርደው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በጸሎት ሃይማኖት ጸሎታችን ላይም ስንጸልይ ስለ ጌታችን ስንናገር ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ ከተናገርን በኋላ ዳግመኛም በሕያዋንና በሙታን ላይ ለመፍረድ ለክብር ምስጋና ይመጣል፣ ለመንግስቱን ፍጻሜ። ስለዚህ አሁን ለመፍረድ ጌታችን ይመጣል። በስጋ የሚገለጠው እሱ ነውና ከዛ አንጻር ነው። እሺ፣ ሌላ ጥያቄ አለ? እሺ፣ እህቶች ጥያቄ አላችሁ? እሺ፣ ጥሩ ሰማችኋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ቢብራራልኝ እስቲ እናንብበዋሽ። ማን ያስተላልፈው? በአዳም ምክንያት ሰው ከእግዚአብሔር ርቋል፣ ተጣልቷል። ስለዚህ መታረቅ አለብን የለብን? ማለት ለመዳን ሰው ከእግዚአብሔር ጋር መታረቅ አለበት። ስለዚህ ከቀጥታ በራሱ ደግሞ ሰው ተነስቶ ከእግዚአብሔር ጋር መታረቅ አልቻለምና እግዚአብሔር የገዛ ልጁን ይላከው።
መጣሽ ለፍስለታ ሀገር ሕመሜን ሁሉ የረሳውበት ትልቁ ሐኪሜ ክርስቶስ ሆይ በቀራንዮ መራቆት ብቸኝነቴን ሸፍነው ባዶነቴንም የተራቆተው ሰውነት ይቤዠው። ስለ እኔ እንደ ብራና ተወጥሮ የተነቀለው ትከሻ ለዘላለሙ ይሰውረኝ። ሰው ሲሹት አይገኝም፣ ሲፈልጉ የማትታጣ ከስትንፋሴ ቅርብ የሆንክ ጌታ